ብሬንፎርድ ባለፉት ሁለት ጨዋታዎች ካሳየው አቋም አንጻር አስቶን ቪላና ኒውካስልን አስቶን ቪላን በጎደሎ ጭምር ኒውካስልንም ከሜዳው ውጭ አስቶን ቪላንም ከሜዳው ውጭ ካሸነፈ በኋላ ይሄ ቡድን የሆነ ነገር እየሰራ ነው፣ ይሄ ቡድን የሆነ ነገር እያደረገ ነው፣ ይሄ ቡድን ተነቃቅቷል የሚልና ያለበት ደረጃ ማያዋሽም ብዙ ጊዜ ቁጥሮች ያዋሽም ይባላል። አንዱ ቁጥሮች ከማያዋሻቸው ነገሮች መካከል ብሬንፎርድ ያለበትን ደረጃ ነው። 7ኛ ደረጃ ዲዘርቭ የሚያደርግ ቡድን ነው። ከሊጉ ዘንድሮ ካሉት ቡድኖች አንጻር በጣም ጠንቃቃ ቡድን፣ በጣም ጥራት ያለው ቡድን፣ መከላከልን የሚያቅ ማጥቃትን የሚያቅ ኳስ ኮንትሮልን ማድረግ የሚያቅ በአብዛኛው ደግሞ የቆመ ኳስን የሚጠቀም። ትናንት በነገራችን ላይ አርሰናል በራሱ ቆንጭራ ነው የተቆረጠው። አርሰናል በሚታወቁበት የቆመ ኳስ ነው አቻ የሆኑት ብሬንፎርዶች። የካዮዴ የመልስ ሮራ ነው በቫንበርግ ተጨርፎ ሊዩስ ፖተር መረብ ላይ ማሳረፍ የቻለው። ብዙ ጊዜ አርሰናል የሚነሳበት ነበር። ቀን ላይ በነበረው ፕሮግራም ላይ ስናነሳ ነበር። ኬት አንድሪውስ የቶማስ ፍራንክ ምክትል ሆነው የሴት ፒስ የቆመ ኳስ አሰልጣኝ ሆነው ሲያገለግሉ የነበሩ ሰው ናቸው የዚህ ቡድን አሰልጣኝ ሆነው የተሾሙት ብለን ስናነሳ ነበረ። የካዮዴን የመልስ ሮራ ከነሮሪ ዴላፕ ጋር የሚወዳደር እንደሆነና ትክክለኛው የሮሪ ዴላፕ ተተኪ የ21 ዓመቱ ጣሊያናዊ ካዮዴ እንደሆነ ትናንት በደንብ ስንገልጽ የነበረበት ሂደት ነበር። አርሰናል በተደጋጋሚ እድል ሲሰጧቸው ነበረ። ጨዋታው ላይም ስናነሳ ነበረ። ብሬንፎርድ ከማዕዘን ምቱ ከብሬንፎርድ የማዕዘን ምት የብሬንፎርድ የመልስ ሮራ ከባድ ነው እያል ነበረ። በተደጋጋሚ ስንገልጽ ነበረ። ግን አርሰናሎች ያን እድል ደጋግሞ ይሰጧቸው ነበር። ደጋግሞ እዛው ቦታ ላይ 3-4 የሰጧቸው ጎሉ ከመቆጠሩ በፊት ሳይን አሳይቷቸዋል፣ ምልክት አሳይቷቸዋል። አንድ ሁለቱ ኳስ ያስፈራ ነበረ ሲወረውራቸው። ከዛ በኋላ ቢያንስ ወይ አርቀህ ወደ ውጭ እንዲወጣ ማድረግ ወይ ደግሞ የማዕዘን ምት እንዲሆን ማድረግ ይሻል ነበር። የመልስ ሮራ ብሬንፎርድ የተካነበት ከመሆኑ ጋር ተያይዞ ማለት ነው። ለዛ ነው አንዱ አርቴታ ሰርተው አልመጡም፣ ኒኮላስ ጆበር አልተጠነቀቁም የሚለው ጥያቄ እንዲነሳ የሚያደርገው። በነገራችን ላይ አርሰናል ባለፉት 7 ጨዋታዎች ማግኘት ካለበት 21 ነጥብ ማሳካት የቻለው 12ቱን ነው። 9 ነጥብ በ7 ጨዋታ ጥለዋል። በአዲሱ ዓመት 2026 ጥር ከመጣ ወዲህ ወይም የ2026 የፈረንጆቹን የ2026 ዓመት ከጀመርን በኋላ አርሰናል ማግኘት ካለበት 21 ነጥብ 9 ጥሏል። ብዙ ነው ለዋንጫ ለሚፎካከር ቡድን በጣም ብዙ ነው። ኦልሞስት ሃፉን ጥሏል እኮ ነው እያልኩ ያለሁት። 9 ለ12 ነው። 12 ነጥብ አግኝቷል፣ 9 ጥሏል። ኦልሞስት ሃፍ ሊሆን የተቃረበ ነው። እንዲህ አይነት ውጤት ማስመዝገብ ያለበት ለሊጉ ዋንጫ የሚፎካከር ቡድን ሳይሆን ላለመውረድ የሚወዳደር ቡድን እንዲህ አይነት ውጤት ቢያስመዘግብ መጥፎ አይደለም፣ ይድናል ከመውረድ። ምክንያቱም 40 ነጥብ ስለሚያስፈልግ ለመትረፍ። ለዋንጫ ስትፎካከር ግን ቢያንስ ከ21 ነጥብ 18ቱን ማሳካት አለብህ፣ 17ቱን ማሳካት አለብህ። ከ7 ጨዋታ አንድ ጥለህ አንድ ብትሸነፍ ኢትስ ኦኬ፣ ያም የሚያስኬዳል። በ7 ጨዋታ አርሰናል 3 ናቸው ወጥተዋል፣ አንድ ተሸንፈዋል። 3 ጨዋታ ነው ያሸነፈው። በማንቸስተር ዩናይትድ በዚህ ጉዞ ውስጥ ተሸንፈዋል። ኖቲንግሃም ፎረስት ጋር አቻ ወጥተዋል። ሊቨርፑል ጋር አቻ ወጥተዋል። ትናንት ከብሬንፎርድ ጋር አቻ ወጥተዋል። አርሰናል ያሸነፋቸው በርማውዝን እንደዚሁም ሊድስ ዩናይትድና ሰንደርላንድና ያሸነፈው አርሰናል። ተመለከታችሁት? ይሄ የሚጠቁመን ነገር የለም፣ ይሄ ነገር የአርሰናል አቋም ዲክላይን እያደረገ ነው፣ እየቀነሰ ነው የሚለውን ነገር በደንብ የሚያሳይ አይደለም። ይሄ ቁጥር ለእኔ ይመስለኛል ቢያንስ የሚያነቃ ነው። ልትነቃ የሚገባ ነው። እዚህ ጋር አሃ ብለህ መንቃት ያለብህ ሰዓት ነው። መንቃት የምችል ከሆነ ውጤት የሚቀይሩ ተጫዋቾች ካሉ በቂ ስብስብ ካለ እዚህ ላይ በቃ ብለህ መነሳት ያለብህ ነው። አርሰናል ከሊቨርፑል ሽንፈት በኋላ 22 ጨዋታ ሳይሸነፍ ተጉዟል።
ካስቶን ቪላው ሽንፈት በኋላ 18 ጨዋታ ሳይሸነፍ ተጉዟል። ከማንቸስተር ዩናይትድ ሽንፈት በኋላ 5 ጨዋታ ሳይሸነፍ እየተጓዘ ነው። ግን አቻዎች እየበዙበት ነው በዚህ ጉዞ ውስጥ። በተለይ ትናንትና የብሬንፎርድ አቻ የሚያንገበግብ አቻ ነው። ከዚህ በፊት በነበሩት ጊዜያቶች በአብዛኛው በነበሩት ጊዜያቶች በዚህ ውድድር ዓመት አርሰናል ጫናው ሲገባ ሲቲ እንዲህ አይነት ነጥቦችን ሲያገኝ በደንብ ሪስፖንድ ያደረጉ ነበር። አርሰናሎች አይተናል። ይህንን ሲያደርጉ የ4 ነጥብ ልዩነቱ ነው ወደ 6 ያሰፉበትን አይተናል። የ2 ነጥብ ልዩነቱ ኖሮባቸው ወደ 4 ያሰፉበትን ጊዜ ከሲቲ ጋር በቅርቡ የተመለከትናቸው ናቸው። ከአንድ ወር ከሁለት ወር በፊት ለምን ቡድኑ ሪያክት ስለሚያደርግ አሃ ብሎ ስለሚነቃ። ትናንት ግን ያንን ማድረግ አልቻለም። ያ ነው ስጋቴ። እኔ የአርሰናል አቻ መውጣት ምናምን አይደለም። የአርሰናል አቻ መውጣት መሸነፍ የሚያጋጥም ነው። ቅንጡ እንኳን ትልቁን የፕሪሚየር ሊግ ውድድር እያረክ ይቅርና ስፍራ የሚገኘው ሮሚ የውበት ሳሎንና ስፓ ነው። በሮሚ ሳሎንና ስፓ እጅግ ዘመናዊ ከሆነ በሌላውም የሞሮኮ ባስ የውድድር መስክ እንዲህ አይነት ውጤቶች ያጋጥማሉ። ትናንት ለምሳሌ ባርሴሎና በአትሌቲኮ ማድሪድ 4-0 ተሸንፏል። እግር ኳስ ውስጥ ግን አስቸጋሪ የሚሆነውና አነጋጋሪ የሚሆነው በትልቁ አነጋጋሪ የሚሆነው ጉዳይ ግን ሳይኖቹ ናቸው። ከ7 ጨዋታ በ4 ጨዋታ አላሸነፈም። ከ7ቱ 4ቱን አላሸነፈም። ግልጽ ምልክት ነው። አንድ ተሸንፏል፣ 3 አጨዋታዋል ከ7ቱ ጨዋታ። ይሄ የሚያሳየን ራሱን የቻለ ምልክት አለ። ሪያክት አለማድረጉ ሲቲ አንፊልድ ላይ ነጥብ ጣለ አለቀለት በተባለበት ሰዓት ላይ ውጤት ቀልብሶ ወጥቶ ፉላምን አሳምኖ አሸንፎ ኮንፊደንስን በኮንፊደንስ ላይ የራስ መተማመንን በራስ መተማመን ላይ ደስታን በደስታ ላይ እየደረበ ባለበት ሰዓት ላይ አርሰናል ይመችህ ብሎ ማሳለፉ ጥያቄ የሚያስነሳ ነው። ይመችህ የሚል ነገር ነው። የትናንት ነው እየደረሰብህ ከአንገታቸው ስር መተንፈስ ብቻ ነው የምፈልገው እያለ ጋርዲዮላ እየዛቱብህ ወሬው ሁሉ አርሰናሉ ነው። ሴሚኒዮም ጋዜጣዊ መግለጫ ላይ ሲወጣ አርሰናል ነው የሚለው፣ ጋርዲዮላም ሲወጣ አርሰናል ነው የሚለው። ባለፈው የውድድር ዓመት እኮ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጦች ሲሸለሙ ሮድሪ ምንድን ነው የተናገረው? የእኛና የሌሎች ቡድኖች ልዩነት ብሎ ሳሊባና ጋብርኤል ማጋሌሽ ከጎኑ ቁሞ ምርጥ 11 ሽልማትን እየተቀበሉ አብሮት ከጎኑ ቁሞ በማይክ ምንድን ነው ያለው? ማይክ ላይ በይፋ እኛ የምንጫወተው ለማሸነፍ ነው። ለማሸነፍ የሚጫወት ቡድን ደግሞ ዋንጫ ይበላል። አቻ ለመውጣት የሚጫወት ቡድን ግን ዋንጫ ሊበላ አይችልም ነው ያለው። ታስታውሱ እንደሆነ የዛና ዓመት ሮድሪ ዓመቱ ምርጥ ተብሎ በተሸለመበት ጊዜ አርሰናል ኢታር ላይ ሂዶ ዘግቶባቸው መጨረሻ ደቂቃ ጆን ስቶንስ ይመስለኛል ጎልን ያስቆጠረው ካልተሳሳትኩኝ። ያችን ለመንካት ነው ጋብርኤልና ሳሊባ አንገታቸውን ያቀረቀሩት። በዛ ሐሳብና መግለጫ በሚሰጥበት ሰዓት ላይ ሮድሪ በሚናገርበት ሰዓት እውነቱና ያን ጨዋታ ሚካኤል አርቴታ ደፍሮ ቢጫወቱና ቢያሸንፉ ዋንጫውን ያነሱ ነበር የዛ የውድድር ዓመት ላይ። ይችን ምሳሌ አነሳኋት ዝም ብዬ የመረልኝ ሳይሆን ወይም ለትዝ ስላለኝ ሳይሆን አሁን ትናንት አርሰናል ካሳየው ነገር ጋር የሚመሳሰል ስለሆነብኝ ነው። ሮድሪ የሰጡ አስተያየት አርቴታ ትናንት በነበረው ጨዋታ ላይ አፕሮቻቸውን እንጠይቃለን። አፕሮቻቸውን ጨዋታውን የቀረቡበትን መንገድ ኬት አንድሪውስ ይታወቃል። ትልልቅ ቡድኖችን ሲገጥሙ በሶስት ተከላካይ ነው የሚጫወቱት። ናታን ኮሊንስ፣ አየርና እንደዚሁ ቫንደርበርግን አድርገው ሶስቱን የማል ተከላካዮች አድርገው ግራና ቀኝ ሪኮ ሄነሪና አሮን ሂኪ ወይም ደግሞ ሉዊስ ፖተርና ሪኮ ሄነሪን እንዲህ አድርገው የሚጫወቱ ናቸው። ከዛ መሃል ላይ የአርሞኒክና ያንሰን ወይም የአርሞኒክና ያሌት ይኖራሉ። ኬቨን ሻድና
እንደዚሁም አይጎር ቲጎር ከፊት ይጫወታሉ። ዴን ኤንደርሰን ፊት ሲሆን ጥሩ ብቃት ላይ ሲሆን ማል ላይ ይጨምሩታል። አለበለዚያ ግን የንሰንና ያንሌትን ከያርምቹክ ጋር አድርጎ ነው ይሄ ነው በቃ የነሳቸው አጫወት ትልልቅ ቡድን ጋር ሲገጡ። ሚኬል አርቴታ አንዱ የሚተቹበት ነገር ለጨዋታ የሚያደርጉት ዝግጅትና ጨዋታው ላይ ጨዋታን አንብበው የሚወስኗቸው ውሳኔዎች ብዙ ጊዜ ጥያቄ ሲያስነሱባቸው እናያለን። ስፔሻሊ ጨዋታን አይቶ ከመወሰን አንጻር ኬት አንድሪውስ ትናንት አርቴታ ባልተዘጋጁበት መንገድ ነው የመጡባቸው። ኬት አንድሪውስ ቀየር አድርጎ ነው የመጡባቸው። ሊጫወቱ ነው የመጡት ትናንት በንጽጽር ከምናውቀው ብሬንፎርድ አንጻር ሊጫወቱ ነው የመጣው። ብሬንፎርድ በደንብ ነው የተጫወተው ትናንት ከአርሰናል ጋር ስለሆነ ማለት ነው ጨዋታው። ብሬንፎርድ በንጽጽር በኳሊቲ አነስተኛ ቡድን ስለሆነ ያደረገው እንቅስቃሴ ግን በጣም ድንቅ ነበር። ፈርስት ሃፍ ላይ አርሰናል አልሞከረም፣ ሙከራ አልነበረውም። ፈርስት ሃፍ ላይ አርሰናል አፈግፍጎ ነው ሲጫወት የነበረው። ካውንተር ሊጫወት ነው እንዳትል፣ በማን በኩል ነው ካውንተር ነው የሚጫወተው? ማዱኬ ካውንተር የሚጫወት ተጫዋች አይደለም። ኳስ አንድ ስቴፕ ገፍቶ ሁለት ስቴፕ ወደ ኋላ የሚመልስ ነው ማዱኬ በባህሪው ራሱ። ሳጥን ውስጥ ገብቶ በጣሶ የሚገባ አይደለም እንደ ማርቲኔሊ። ፈጣን ተጫዋች ቢሆንም ግን ያንን ክለውትን የሚጠቀም አይደለም። ለብሬንፎርድስ ካውንተር አታክ ምን ያስፈልገዋል? ለብሬንፎርድስ ሎ ብሎክ ምን ያስፈልገዋል የሚለው ጥያቄ የሚያስነሳ ጉዳይ ነው። ፈርስት ሃፍ ላይ የተመለከትነው አርሰናል ለዋንጫ የሚፎካከር አርሰናል ነው ወይ? አይደለም። በፍጹም ለዋንጫ የሚፎካከር ቡድን አይመስልም። ላለመውረድ የሚጫወት ቡድን ነው የሚመስለው። የፈርስት ሃፍ አርሰናል ላለመውረድ የሚጫወት ቡድን ነው የሚመስለው። በጣም ደካማ ክሬቲቪቲ የሌለው ዓላማ የሌለው ቡድን ነበር አርሰናል። ዓላማ የሌለው ቡድን፣ ክሬቲቪቲ ዜሮ። ኢዜ ምንም ክሬቲቪቲ የለው፣ ሚድፊልድሩ ምንም ክሬቲቪቲ የለው፣ ፊቱ ምንም ክሬቲቪቲ የለው። ደካማ ተከላካይ ብቻ ነበረ ሲጫወት ነበር። በዛ ላይ የሚኬል አርቴታ የተከላካይ ምርጫም ጥያቄ የሚያስነሳ ነው። ሙስኬራን ከአንድ ሁለት ሶስት ጨዋታዎች በተደጋጋሚ ተመልክተውታል። በተሰለፈባቸው ጨዋታ የተወሰነ ጨዋታ ላይ ራሱን አሳይቷል። ግን ከዛ በኋላ ግን ሙስኬራ ገና እንደሆነ በተደጋጋሚ አይተነዋል። እሺ የሳሊባ ያልተጠበቀ ጉዳት ነው አስገባው። እሺ ሙስኬራ 90 ደቂቃ ታጫውተዋል። እንደዚህ አይነት ደካማ አቋም እያየው ለምንድን ነው ቲምበርን እሱ ቦታ ላይ መልሶ ቤንዋይትን ቀኝ ላይ የማያጫውተው? ማጥቃቱ ጥሩ ነው። ማጥቃቱ በጣም ድንቅ የሆነ ታጥቂ ተጫዋች ነው ቤንዋይትና ሳካ ይታወቃሉ ጥምረታቸው። ጁሪያን ቲምበር መከላከሉ ላይ እንጂ ማጥቃት ላይ የሚሳተፍ አይነት ተጫዋች አይደለም። ቤንዋይት በተቃራኒው ማጥቃቱ ላይ የሚሳተፍ ነው። ቲምበር ስለሚቆይ ቀኙ ላይ ቆሞ የሚከላከል ተጫዋች ስለሆነ ጥሩ የማጥቃት ባህሪ ይኖራቸዋል። ሙስኬራን በዛ ደረጃ ለምን እንደታገሰው ግራ የሚያጋባ ነው። መልሶ አስተካከለው እንጂ አስፈልቷቸው ነበር እኮ። አንድ ኳስ አይጎር ቲያጎን የሰጠው ኳስ በጣም ቀላል ኳስ፣ ክሊር የሚደረግ ኳስ እነካካለው ሲል ይዞበት ሂዶ ደርምሶ መልሶ ግን አስተካክሏታል። እሷን ኳስ ምናልባት ምርጥ ሴቭ የወረዳ ዓመቱ ምርጥ ታክል ውስጥ የምትመደብ ናት። በኋላ ላይ መልሶ ታክል ያደረገበት መንገድ። ከዛ ባለፈ በትናንትናው ጨዋታ ላይ ኦዲጋርድ ሰከንድ ሃፍ ላይ ተቀይሮ መግባቱ ጥሩ ውሳኔ ነው። የሚኬል አርቴታ ጥሩ ሰርቶ ነበረ። ግን ያችን ጎል ስትቆጠር ለመከላከል የሚሞክርበት ሰዓት ላይ ጥፋት ከተሰራበት በኋላ ወይም ጉዳት ጥፋት አልተሰራበትም፣ የራሱን እግር ሲልክ ነው ልጁ ለመግጨት መታ። ምንም ጥፋት የሚያስብል ነገር የለውም። ጎሉ ንጹህ ጎል ነው። ነገር ግን አርሰናል አሁንም ኦዲጋርድ ተጎድቶበታል። ሌላ ራስ ምታት። ኦዲጋርድ በአርሰናል ባስ ወይም በአርሰናል አውቶቡስ ከብሬንፎርድ ኮሚኒቲ ስቴዲየም ሲወጡ በሕክምና ባለሙያዎች ተደግፎ ነው የወጣው። ወይም የሕክምና ባለሙያዎች የሕክምና ድጋፍ እያደረገለት እንትኑ ራሱ ባሳቸው አውቶቡሳቸው አብዛኛው መቀመጫ ነው፣ ያው የምትቀመጥበት ነው። ግን ደግሞ ከኋላም አልጋለሁ ትሪት የምትደረግበት ጉዳት ኖኮች ጉዳቶች ምናምን ሲኖሩ እዛ ላይ ትሪት እየተደረክ ነው የምትሄደው። ወደ ለምሳሌ አርሰናል ከምዕራብ ለንደን ተነስቶ ነው ወደ ሰሜን ለንደን የሚመጣው። እስከ ሶባ ትሬኒንግ ሴንተር እስኪደርስ ድረስ የጉዳቱ መጠን በጣም ከፍ ያለ የተወሳሰበ ካልሆነ በስተቀር እዛው ትሪት እያደረጉት
ምን ያህል ነው ሊያቆይ ይችላል፣ ረጅም ነው አጭር ነው ምናምን የሚሉትን ትሪት እያደረጉ እና ኦዲጋርድ ትናንት ሲሄድ አውቶቡስ ውስጥ በነበረው የመኝታ ክፍል ነው የሕክምና ድጋፍ እየተደረገለት ሄደው። ስለዚህ ጉዳት አስተናግዷል። ኦዲጋርድ ጉዳት አስተናግዷል። ምን ያህል ነው ጉዳቱ መጠን አይታወቅም። እኔ ግን ኦዲጋርድ ለአርሰናል ይመጥናል? የዘንድሮ ውድድር ዓመትና የአምና አቋሙ ማርቲን ኦዲጋርድ ለዋንጫ የሚፎካከር ቡድን ውስጥ መኖር ያለበት ተጫዋች ነው? በፍጹም። ጉዳቱም የተጫዋቹም ክህሎትም የጉዳቱ መብዛት ክፋቱ ደግሞ የተጫዋቹ ብቃት ምንም ችግር የለም እኮ። አንዳንዴ እኮ ተጫዋቾች እኮ ይወርዳሉ እኮ። አንድ ጨዋታ በአመት 5 ጨዋታ ምናምን 4 ጨዋታ አሪፍ ሆኖ 5ኛው ጨዋታ ላይ ሊደክምብህ ይችላል። ወይ 3 ጨዋታ ተከታታይ ምርጥ ሆኖልህ 4ኛው 5ኛው ጨዋታ ላይ ደከም ሊል ይችላል። ሰዋዊ ነው ይሄ። አመቱ ሙሉ ኦዲጋርድ ሪፍሬሽ አድርጎ መጥቶ ከጉዳት 2 ወር ተኝቶ መጥቶ ያው ነው። ባለፉት ሳምንታት 2 ሳምንት አልነበረም ረፍት በለው። ምክንያቱም በ2 ሳምንት ፊትነስ አይቀየርም። ቢያንስ 2 ወር ምናምን ነው ወይም እስከ 1 ወር ድረስ ከ1 ወር እስከ 2 ወር ባለው ነው። ከ2 ሳምንት በላይ ኦፍ ኮርስ ከዛ በኋላ ባሉት ጊዜያቶች ፊትነስ ላይ እንደገና ሰርተ ነው የምትመጣው። ከ2 ሳምንት በታች የሆኑ ጉዳቶች ግን ፊትነስ አያስፈልግም። ኦልሬዲ የሰራው ነገር ስለማይጠፋ ማለት ነው። ትንሽ ነገር ነው የሚፈልገው። አሁን ለምሳሌ ከሃቨርዝ ጄሱስ ምናምን ሲመለሱ ወር ይፈልጋል። አይተናቸዋል። ወደ ቡድኑ ለመዋድ ወር 2 ወር ያስፈልጋቸዋል። እንደ ኦዲጋርድ አይነት የ1 ሳምንት የ2 ሳምንት ጉዳት ግን ምንም አያስፈልግም። ፊት መሆን ብቻ ነው የሚጠበቅብህ። ማርቲን ኦዲጋርድ በአርሰናል ቤት ውስጥ እያሳየው ያለው አቋም በፍጹም ዲዘርቭ የሚያደርግ አይደለም። ለአርሰናል ዋንጫ ዲዘርቭ የሚያደርግ አቋም እያሳዩ ካልሆኑ ተጫዋቹ መካከል በቁጥር አንድነት የሚነሳ ነው ማርቲን ኦዲጋርድ። ቁጥር 1 በቃ በአርሰናል ቤት ውስጥ በቋሚ 11 ከምታስገባቸው ተጫዋቾች ዋንጫ እንዳታነሳ ያደርገኛሉ ለካሰብ ከአርሰናልን ኦዲጋርድ ነው። ተመልከት፣ ግብ ጠባቂው ራያ ነው፣ ቲምበር ነው፣ ካላፊዮሪ ነው፣ ሳሊባ ነው፣ ጋብርኤል ነው፣ ራይስ ነው፣ ዙቢሜንዲ ነው፣ ግራና ቀኝ ትሮሳርድና ሳካ ምርጥ ናቸው። የኮሬሽ ኢቭን ድንቅ ነው። ኦዲጋርድ ስትል ወደ ኋላ ታፈገፍጋል። የሆነች ደቂቃ አለች ብን ይላል። 5-10 ደቂቃ መጀመሪያም ጨዋታ ሲጀመር ተቀይሮ ሲገባም ተመሳሳይ ነው። 5-10 ደቂቃ የለም ኮንሲስተንሲ። 15 ደቂቃ ብቻ ስጠው። 15 ደቂቃ ከሰጠው ይጠፋል በራሱ ጊዜ። ይሄ መገለጫው እየሆነው መጥቷል። ለዛ ነው ሚኬል አርቴታ ሳንድሮ ቶናሊን አምጡልኝ፣ ኬናን ይልድዝን አምጡልኝ፣ ሞርጋን ሮጀርስን አምጡልኝ የሚል ጥያቄ ከወዲሁ እየጠየቁ የሚገኘው። ግን እኔ ሚኬል አርቴታ ዘንድሮ የፕሪሚየር ሊግ ዋንጫ ካላሳኩ አርሰናል ያስቀጥራቸዋል የሚል እምነት የለኝም። በፍጹም ከባድ ነው። እንዲህ አይነት እድል ተሰጥቶ እንዲህ አይነት አጋጣሚ አግኝተ ያንን አለመጠቀም በጣም አስቸጋሪ የሚሆንበት ሂደት ይኖራል ብዬ አስባለሁ። በዚህ ሂደት ውስጥ እንግዲህ ትናንት ኬት አንድሪውስን አለማድነቅ፣ ብሬንፎርዶችን አለማንቆለጳጰስ ከባድ ነው። በጣም አስገራሚ ታክቲክ ነው ይዘው የመጡት። ተጫዋቾቻቸው የነበራቸው ፍላጎት በጣም ይገርማል። አይጎር ቲያጎ የሰዓታቸው ጎሎች ያስቆጭናቸው። ፈርስታፍ ላይ ዴቪድ ራያ ምርጥ ሴቭ ነው ያደረገው። የመጀመሪያውን ጎል ቀድሞ ሊያስቆጥሩ ነበር ከግራ መስመር ተሻገረው ኳስ። አንድ የዋንጫ ኳሊቲ ያለው ቡድን ሁሉም ነገር እኮ ይጠቀማል። ሹት ያደርጋል፣ ከሳጥን ውጭ ከመስመር ያጣድፋል፣ በመስመር ቢሲለው በመሃል ይመጣብሃል፣ በመሃል ቢሲለው በቆመ ኳስ ይቀጣሃል። በሁሉም ነገር ተሟልቶ ነው የሚመጣው አንድ ቡድን እና ትናንታውን አርሰናል ምን ነበረው ኳሊቲ ብትል ምንም ነው የምትለው። የትኛው ኳሊቲ ነው ትናንት አርሰናል እንደው ተስፋ እንኳን የሚሰጠው ብለህ ስታነሳ ጥያቄ የሚያስነሳ ይሄ ነው። ቅድም ያልኩት የአርሰናል ቤት ውስጥ የምናያቸው ነገሮች ደስ የሚሉ አይደለም። ከ7 ጨዋታ 4 ጨዋታ አለማሸነፍ ከባድ ነው። ሊግ ዋንጫ የተፎካከርክ ላለ ቡድን ከ7 ጨዋታ 4 ጨዋታ አላሸነፍክም ማለት ከአፍ በታችን አላሸነፍክም። ይሄ የደረጃ ሰንጠረዡ አጋማሽ ላይ ያለ ቡድን የሚያደርገው ብቃት ነው፣ ወይም ላለመውረድ የሚጫወት ቡድን የሚያደርገው አይነት ጨዋታ ነው እንጂ ሻምፒዮን የሚሆን ቡድን የሚያደርገው አይነት ውጤት አይደለም። በሳምንት 4 ጨዋታ እያደረገ ነው። አዎ፣ ግን በዚህኛው ሳምንት አርፎ ነው የመጡት። ከሌሎቹ ቡድኖች አርሰናል የተሻለ የቀን ዕድል ኖሮት ነው የመጣው ይሄኛውን ጨዋታ።
ቀጣዩ ዊጋን ዌልቭስና ቶተናም ሲገጥም ሌላ ታሪክ ሊኖር ይችላል። ይሄኛውን ግን ስፔሲፊካሊ ብሬንፎርድን ጨዋታ ስናየው ሪፍሬሽ አድርገው ነው የመጡት የአርሰናል ተጫዋቾች ከሌሎቹ ቡድኖች በተሻለ አርፎ ነው የመጡት። ተራዝሞላችሁ ረቡዕ ነው የተጫወቱት። ማን ነው ትናንት ሐሙስ ነው የተጫወቱት። ምክንያት እንኳን የለም ለድካማቸው፣ ምክንያት የለም ለፍላጎት ማጣታቸው እና ይሄ በትልቁ ጥያቄ የሚያስነሳ ነው። ቀሪ 12 ጨዋታዎች አሉ። ብዙ ነው 12 ጨዋታ። በቀደም እንዳልነው 6 ነጥብ ሊጉን ለሚመራ ጠንካራ ቡድን ብዙ ነው ብለናል አይደል? ሊግ የሚመራው ነው ጠንካራ ከሆነ ቡድንና 6 ነጥብ ልዩነት ከያዘ ዛትስ ናይስ፣ በጣም ቤስት ነው በዚህ ሰዓት ላይ። ግን 6 ነጥብ ሆኖ ሊጉን እየመራ የምታሳየው ፐርፎርማንስ ደካማ ከሆነ ግን 6 ነጥብ ምንም ነው። አጭር ነው። በአጭር ጊዜ ውስጥ ሊደርስብህ ይችላል። በአጭር ጊዜ ውስጥ ሊመታብህ ይችላል። ዲክላን ራይስ ከጨዋታው በኋላ በሰጠው አስተያየት እንደተናገረው ከሆነ 1 ነጥብ ከዚህ ጨዋታ ማግኘታችን ራሱ ተመስገን ነው ያለው። በቃ ጥሩ ነጥብ ነው 1 ነጥብ ማግኘታችን። 17ኛው 18ኛው ሳምንት ጨዋታ ላይ ሲቲ እኮ ደርሶብን ነበረ፣ 2 ነጥብ አድርጎብን ነበረ፣ 4 ነጥብ አድርጎብን ነበረ፣ መልሰን እንርቀነዋል፣ አሁን ምን እንርቀዋለን የሚል አስተያየቱን ነው የሰጠው ዲክላን ራይስ። ሚኬል አርቴታ ደግሞ ጋዜጠኞቹ ሲጠይቁት ጫና ውስጥ እንደገባ የምታውቀው ኢፍ እያላቸው አትጠይቁኝ አለ። ጋዜጠኞች ይጠይቃሉ፣ ቀጣይ አንተ ከቶተናም ከቼልሲ ጋር አለ፣ ሲቲ የሚጫወተው ከሊድስ ከኒውካስል ጋር ነው፣ ከባባር ጨዋታ ነው ያለ፣ እንዴት ነው ኢፍ የሚል ጥያቄ አትጠይቁኝ ያለ። ኢፍ ከሆነ ኦክቶበር ላይ አለ ጥቅምት ላይ በኒውካስል አቻ ወጥተን ቢሆን ወይ ተሸንፈን ቢሆን ኖሮ ከሊቨርፑል ጋር የሚኖረን የነጥብ ልዩነት 8 ነበር። ስለ ኢፍ የምታወሩ ከሆነ ኢፍ ነው። ኢፍ አትበሉኝ። በቃ ያለውን ነገር ማየት ነው። ጥሩ አልነበርንም ዛሬ። 1 ነጥብ መውሰዳችን አስደሳች ነው። ቀጣይ ተሻሽለን እንመጣለን። ቀጣይ ሊጉን እየመራን ነው፣ የሚያሳስበን ነገር የለም የሚል አስተያየታቸውን የሰጡበት ሂደት ነው ያለውና ኢፍ ግን አትበሉኝ ብሏል። ደግሞ ግድ ነው አይደለ? ፕሬዲክሽን ላይ እኮ ኢፍ ካልተባለ አናሊሲስ ላይ ኢፍ ካልተባለ ከባድ ነው። ኢፍ እያልክ ካልገለጽክ ሊሆን ይችላል ነዋ። ገና አናውቀውም። እሱማ አናውቀውም እኮ ነገ ሊድስ እኮ ሲቲ ሊገርፈው ይችላል። አናውቅም አይደለ እንዴ? አርሰናል በሁለት ሊሸነፍ ይችላል እኮ ባልተጠበቀ መንገድ። ያልተጠበቀ ነገር ሊገጥም ይችላል በእግር ኳስ ውስጥ። እሱን ኢፍ ግን አታውሩት። በቃ እያየ ነው እንሂድ፣ እየኖር ነው እንየው የሚል አስተያየታቸውን ነው ሚካኤል አርቴታ ያስቀመጡት ከትናንትናው ጨዋታ ጋር በተያያዘ ማለት ነው። ሜንሊ ሜጀርሊ ይሄ የኔ እምነት ነው። አድማጮችም ይጋሩኝ ካሉ አይዶን ነው ይኖራሉ ብዬ አስባለሁ። ብዙ የትናንትናው ጨዋታ ላይ አርቴታን የወቀስኩባቸው ነገሮች ቢኖሩም በአብዛኛው ግን የትናንትናው ጨዋታ ውጤት ማጣት ትልቁን ኃላፊነት መውሰድ ያለባቸው ተጫዋቾቹ ናቸው። ተጫዋቾቹ ትልቅ ኃላፊነት መውሰድ አለባቸው። ምክንያቱም ታክቲክ ነው እንበለው፣ እሺ አስሯቸዋል ወይም እንዳይጫወቱ አድርጓቸዋል ምናምን እንበል፣ ግን ይዜ አንድ ኳስ ተቀብሎ ለአጥቂ መስመር ተጫዋች ግን አትስጥ አይለውም። በግራም ወሰድከው በቀኝ ልክ ነው። ከ10 ኳሶች ካገኛቸው 2ቱን ብቻ ነው ያስተላለፈው። 8ቱ ኪሳራ ነበሩ የዜ ኳሶች። ይሄ ምንድነው የሚያሳየው? ይሄ ተጫዋች ፐርፎርማንስ ነው እኮ። ቤንች ያደረገባቸው ጨዋታዎች ላይ አሁን ጥያቄ እንድታነሳ ያደርግሃል እኮ። ቤንች ማድረጉም ልክ ነበረ ማለት ነው። ኖ ለምን አይ ሶፊ ለምን መሰለህ ፐርፎርማንሱን አይቶ ነው ልምምድ ቦታ ላይ እንደዚሁ እየሰራ ከሆነ አይመስለኝም እንዴ። አትሪክ ሰርተውልህ ቤንች ታደርገዋለህ? ምን መሰለህ በተቀመጥኩ ቁጥር አሁን በተጫወትኩ ቁጥር ራስን አፕግሬድ እያደረክ ትሄዳለህ፣ ግን በተቀመጥኩ ቁጥር ደግሞ ኮንፊደንስን ሉዝ እያደረክ ትሄዳለህ። ያስማማኛል ግን ኢዜ ትልቅ ተጫዋች ነው። ምንም ሁሌ እናነሰዋለን። እየተነዳ ያለ መኪናና የቆመ መኪና አንድ አይደል፣ እኩል አይበላሽም። እየተነዳ ያለ መኪና ያው ኢመርጀንሲ ገጥሞት ካልተጋጨ ምናምን በስተቀረ በሰራ ቁጥር ሞተሩ ምንም ጥሩ እየሆነ ነው የሚሄደው። መኪናን ባቆምከው ቁጥር ደግሞ እየዛገ እየተበላሸ ነው የሚሄደው። ተጫዋችም እንደዛ አይነት ባህሪ ያለው ግን ኢዜ እኮ በጣም ትልቅ ተጫዋች እኮ በጣም ትልቅ ተጫዋች ነው ኢዜ። ኖርጋርድ እንኳን 10 ደቂቃ 15 ደቂቃ ሲሰጠው ወጥቶ ራሱን እያሳየ ኢዜ ለምንድን ራሱን ማሳየት ያልቻለ? ጉዳት የለበትም፣ ምንም ነገር የለበትም። ተሰጠው እኮ ይኸው ሙሉ ደቂቃ ተጫዋች ተባለ። ልምምድ አይሰራም ማለት ነው። ልምምድ ላይ የሚሰራው ተሳትፎ ደካማ ነው ማለት ነው። ማለት እኔ አሁን
አንተ እኮ የምትሰጠው ነገር አለ እኮ በቃ ስላላጫወቱ የመጣው ነገር ነው የምትለው እኮ የሆነ ነገር እያሳየ ግን የፊትነስ ነገር ምናምን ላግ ምናምን ሲያደርግ ስትመለከተው ኦኬ ስላልተጫወተ ነው የሚለው ነገር እንድትመለከት ያደርጋል። ግን ኢዜ ምንም ነገር አላሳየ ምንም ነገር እያሳየ አይደለም። እኔ የመጨረሻ ህልሙን እየኖረ ስለሆነ ከህልሙ ጋር ስለተገናኘ ህልሙ ውስጥ የነቃ አልመሰለኝም። ኢዜ ለአርሰናል መጫወት ህልሙ ነው፣ የምን ጊዜም የረጅም ጊዜ ህልሙ ነው እና ይህን ህልም መኖር ስለጀመረ በአርሰናል ቡድን ውስጥ ስለገባ የሚፈልገውን ማሊያ ለብሶ እየተጫወተ ስለሆነ ከህልሙ መንቃት አልፈለገም። በቃ ህልሙ ላይ ነው። አሁን ኢዜ መሻሻል ከፈለገ ህልሙን ትቶ ኳስ ነው ይጫወት ያለው ብሎ ማሰብ አለበት። በጣም ደካማ አቋም ነው። ዙቢሜንዲ 3 ጨዋታ ጥሩ የሆነና 4ኛው ጨዋታ ላይ ይፈዝባል። 4 ጨዋታ ይጫወትና 5ኛው ጨዋታ ላይ ይፈዝባል። አትፈርድበትም። እንዲሁም ዙቢሜንዲን ነው እኔ ጥያቄ የማነሳው። በቂ ረፍት እየተሰጡ አይደለም። አሁን ትናንት እንደዛ ሙቶ እያየው ኖርጋርድ በዚህ ቦታ ላይ ቢጫወት የተሻለ ፐርፎርም ማድረግ አይችልም? እኔ ይመስለኛል ካዩዋቸው ጨዋታዎች አንጻር ያውቀዋል። የቤቱን ባህሪ የብሬንፎርድን ባህሪ ያውቃል። ጥሩ ጨዋታን የመቆጣጠር አቅም አለው። በተለይ ከሚፈልጉት ያጫወት መንገድ አንጻር አይጎር ቲያጎና ዳንጎታራ ናቸው ከፊት የሚመጡት። የመቆጣጠር አቅም የጨዋታ ማኔጅ የማድረግ አቅም ያለው ተጫዋች ኖርጋርድ 10-20 ደቂቃ እንኳን አሰጠው። ዙቢሜንዲ እንደዛ ምንም እኮ ነው ዙቢሜንዲ እኮ መንቀሳቀስ ያልቻለ። ራይስ ነበር የነበሩት። ራይስና ጋብሪኤል ናቸው ትናንት የነበሩት። በነገራችን ላይ ትናንት አርሰናል በነጥቡ ብቻ አይደለም እድለኛው። ጋብሪኤል ማጋሌሽን በቀይ ማጣት ነበረበት። ዳኛውን ማመስገን አለባቸው አርሰናል ደጋፊዎች፣ በጣም ማመስገን አለባቸው ጆን ብሩክስን። በቀይ ካርድ ምንም የማያወላዳ ቀይ ካርድ ነበር። ወደፊት እያጠቃ ያለ ተጫዋች ነው። ኳስ አላገኘም፣ ጠልፎ ጥሎታል። ለዛውም ሃይ እግሩ ተነስቶ ቢጫ ካርድ ነው፣ ምንም ጥያቄ የለውም። ጆን ብሩክስን የአርሰናል ደጋፊዎች በጣም ማመስገን አለባቸው። በጣም ማለት እድለኛ ናቸው በዚህ ሂደት ውስጥ ማለት እና ትናንት አርሰናል ነጥብ ጣለ ሳይሆን መባል ያለበት ብሬንፎርድ ነጥብ ጣለ ነው። ማታም ገልጬዋለሁ። ብሬንፎርድ ነጥብ ጣለ ነው መባል ያለበት። ዲዘርቭ የሚያደርገው ድል ማድረግ ብሬንፎርድ ነበረ። አርሰናል በጣም የደከመበት ጨዋታ ነበር የትናንትናው ጨዋታ። ቀጣይ ተከታታይ 3 ጨዋታዎች አላቸው። ከዊጋን ጋር ኤፍኤ ካፕ አለ። ከዛ ወልቭስን ይገጥማሉ። እንደገና የቶተናም ጨዋታ ወዲያው በ3 ቀን ውስጥ ይመጣባቸዋል። እረፍት የሚባል ነገር የለም። ይሄ የተሰላቸ ቡድን እንዴት ነው ሊታደስ የሚችለው? ግን ትንንሽ ቡድኖችን ስለሚያገኙ ሶፊዬ እኔ አሁን እዚህ ላይ ምንድነው አሁን አርሰናል ከተሸነፈ በኋላ የሚያገኘው ቡድን አናሳ ስለሚሆን ኮንፊደንሱን ቢልድ ለማድረግ አሪፍ አጋጣሚ አለ። አሁን በዩናይትድ ተሸነፈ፣ ካይራት አልማቲን አሸነፈ፣ ተመለሰ። ከዛ ጋር ተከታታይ ጨዋታዎችን አሸነፈ። አሁንም ኔክስት ማቾች የአርሰናል በሊጉም በኤፍኤ ካፕም ያለው ጨዋታ አነስተኛ ግምት ያለው ጨዋታ። ስለዚህ ራሱን ለማደስ ወደ አንድነት ወደ ማሸነፍ ስሜት ለመምጣት አለ ኦፖርቹኒቲ። አዎ ግን ተረጋጋሚ የሆኑ ጨዋታዎች በ10 ቀን 4 ጨዋታ ይሰለቻል። ዊገን ነው ወልቭስ አሉቲ አይሰለችም? ይሰለቻል። ግን ዊገን ነው ወልቭስ ማለት ዛሬ ተጫወተ አመቱ ሙሉ እኮ ነው። ልክ ነው። የሆነ አጋጣሚ ቢሆን እኮ ችግር የለው። እንደው አንዳንዴ አርሰናል ላይ እንዳትፈርድ የሚያደርግ ይሄ ነው። ይሄ በቃ ይሄ ነው እንደው ሜጀር ሪዝኑ የአርሰናል እኔ ብዬ የማምነው አርሰናል ላይ ጭክን ብለህ አርቴታ ላይ እንዲሁ ይሄ ሰውዬ ምናምን ብለህ ጭክን እንዳትልበት የሚያደርግ ቡድኑ ላይ ጭክን እንዳትልበት የሚያደርግ ብዬ 3 ቀን መጫወት እኮ ከባድ ነው ማለት አስበው። ትሬኒንግ እኮ አስራ አሉት። ለምሳሌ አሁን በእርግጥ አሁን አብዛኞቹ ቋሚ 11 ላይ የነበሩ ተጫዋቾች ይህን ሳምንት ረፍት ይሰጣቸዋል፣ ጥያቄ የለውም። ቀጣዮቹ 2-3 ቀናት ማረፍ አለባቸው። በቤንቹ ነው መግባት ያለበት እሑድ ከዊጋን ጋር። ግን ባለፉት የነበሩትን ጨዋታዎች ተመልከት። አሁን ዛሬ ተጫወታል አንድ ቡድን ዛሬ ተጫወተ ወይም ትናንት ማታ ተጫወተ። አርብ ምንድን ነው የምትሰጠው? ረፍት። ልክ ነው አይደለ? በጣም ሃይ ኢንቴንሲቲ አውጥቶ የመጣ ቡድን ነው። ቅዳሜ ምንድን ነው የምታደርገው? ኮኦርዲኔሽን ነው የምትሰራው። እሁድ ምንድን ነው? ጨዋታ ነው። ትሬኒንግ የለም። ቡድንን የምታስተካክልበት እድል የለም። ይሄን ተጫዋቱ ብለህ ሀሳብን የምታስቀምጥበት ጊዜ የለም እኮ። እሱ እኮ ምን ታደርገዋለህ ሶፊ? ከዛ ቀጥል። አሁን ዊጋንን ገጥመ እንደገና ምንድን ነው ሪከቨሪ ነው ሰኞ የሚሆነው። ቢያንስ 2 ቀን ሪከቨሪ መስጠት አለ። በሳምንት 2 ጨዋታ ለተጫወተ ተጫዋች ልክ ነው። ሮብ ላይ ግባ ነው የምትለው ተጫዋቹ እና ብለህ ዝም ብለህ ነው የምታስገባው። እንዲህ የሆነ ነው አርሰናል የመጣው አመቱ ሙሉ እኮ። ለምን መሰለህ እኮ አሁን እሱ እኮ ለ4 ዋንጫ ነው የሚጫወተው። ታዲያ
ኦፍ ኮርስ እሱን ነው የምልህ እኮ እኔ እያልኩ ያለሁት ምንድን ነው በቃ ወይም መውደቅን ያለ እንድትሳሳ የሚያደርግ ወይም እንድታዝንለት የሚያደርግ አርሰናልን ውጤት ሲያጣ ሲሸነፍ አቻ ሲወጣ በቃ ይሄ ሪዝን ነው። ይሄ ሪዝን ብቻ ነው የሚያሳምን እንጂ ቡድኑ ካለው ኳሊቲ አንጻር ቡድኑ ካለው ስብስብ አንጻር ዴብዙ አንጻር የትናንት ነው እንቅስቃሴውን በጣም በጣም ለዋንጫ የሚወዳደር ቡድን አይደለም። ላለመውረድ የሚወዳደር ቡድን እንኳን እንደዛ አይነት የወረደ ኳሊቲ ያሳየ። ግን በአንድ የውድድር ዓመት ሲቲ ዋንጫ በልቷል። ስንት ዋንጫ? 3። ማንቸስተር ዩናይትድ በልቷል። ስንት ዋንጫ? ስለዚህ አርሰናልም የነዛን ቡድኖች ስትሬንግስ ፐርፎርም ማድረግ አለበት፣ መተግበር አለበት፣ ግዴታው ነው። አሁን ቻምፒየንስ ሊግ መጫወት አለበት፣ ይጫወታል። ኤፍኤ ካፕ አለበት፣ ካራቦ ካፕ አለበት፣ ፕሪሚየር ሊግ አለበት። ለዛ ስኳድ እኮ ገዝተሃል እኮ ሰው እኮ አሁን እያሳበብክ አይደለም። ግን እኔ አንድ በዚህ በጥሬ ዝውውር መስኮት አርሰናል አንድ ነገር ስቷል። ባለፈውም ስናነሳው ነበር አይደል አሩቲ? ያው የጥሬ ዝውውር መስኮት ሊዘጋ ሲል ያስፈርም አርሰናል እያልን ነበርኛ በተደጋጋሚ ስንናገር ነበር። ሚካኤል ሜሪኖ ተጎድቷል፣ ኢታኖ ዋኔሪ ወጥቷል። አንድ ጉዳት ከገጠመ ሚዱ አካባቢ ቡድኑ ባዶ ነው የሚሆነው ብለን በደምብ ትንታኔ ሰርተንበታል። አስታውሷል ይህን ፕሮግራም አርባዎችም በእርግጠኝነት በደምብ ታስታውሱታላችሁ። ስህተት ነው ኢታኖ ዋኔሪን ወደ ማርሴ መላካችሁ። ለሱም አልሆነ ለራሱ ዲዘርቭ የሚወጣበት ልጁም በቀይ ካርድ ወጣ እንደገባ በሁለተኛው ጨዋታ መጀመሪያ ላይ ጎል አስቆጠረ፣ ጥሩ ተባል ተጨበጨበለት፣ በቀጣዩ በቀይ ካርድ ወጣ። ወይ ለሱም አልሆነ ወይ ለአርሰናልም አልሆነ። ትናንት አሁን ኢታኖ ዋኔሪ ቢኖር እኮ ኦዲጋርድን እንደዛ አይነት ደካማ ፊትነስ ላይ ሆኖ አታስገባውም ነበር፣ ሳካን አታስገባውም ነበር። እዛ ቦታ ላይ ስለሚጫወት ኢታኖ ዋኔሪ ይጠቅም ነበረ። ለአሁን እሁድ ከዊጋን ጋር በሚደረገው ጨዋታ እኮ አንድ አማካኝ እኮ ግዴታ ታጫወታለህ። ከዋናው አማካኝ ኖርጋርድ አለ። ከማን ጋር ነው የሚጣመረው? ኖርጋርድ ይዜ አለ። ሌላ ሶስተኛ አማካኝ የለም እኮ። ራይስን ካስገባ ልደግም ነው፣ ዙሜኒን ካስገባ ልደግም ነው፣ ኦዲጋርድን ካስገባ ልደግም ነው። ኦዲጋርድ ምን ያው 1-2 ሳምንት ሳይርቅ አይቀርም የጉዳቱ ጉዳይ አሳሳቢ ነው ተብሏል። ባይ ቢኖርም ቫልዩ አለ። ከሀቨርዝም የለም ና የካቨርዝ ጉዳት የካቨርዝ ጉዳት በጣም እሱ ነው የጎዳቸው ክሩሻሉ ጉዳት እሱ። አዎ ሶ ለዛ ነው ሚካኤል ሜሪኖ አመቱ ሙሉ እንደሚወጣ ሲያውቁ ከየትም ብሎ አንድ አማካይ ጠጋኝም ቢሆን በመጠጋገንም ሶስተኛ አማራጭ ነው የሚጫወት ተጫዋች ቢሆን ማምጣት ነበረባቸው አርሰናሎች። እሱ ላይ ትልቅ ስህተት የሰሩ ይመስለኛል። ለዋንጫ እየተፎካከርክ ሲቲ ያደረገውን አይተናል አይደል እንዴ? በቃ ምጅልጦ ነው የገዛው ሴሜኒዮን ገሂን ተጫዋች ተጎዳበት። አየ ጋቫርዲዮል ረጅም ጊዜ ጉዳት ነው ወዲያው ገዛ። ሴሜኒዮን አየው ሳቪኒዮ ተጎድቶበታል፣ ዶኩ ተጎዳበት፣ 2 ወር ምናምን ላይ ጫወቱ ይችላሉ ተባለ፣ ገዛ። አንተ ሚካኤል ሜሪኖ ተጎድቶብህ ኢታኖ ዋኔሪ ቀድሞ ነው የለቀቁት። ሜሪኖ ቀድሞ ቢጎዳ አይለቁትም ነበር። ኢታኖ ዋኔሪ ለቀ፣ ሜሪኖ ተጎድቶብህ 2 አማካኞችን አጠህ አለማስፈረም ጥያቄ የሚያስነሳ ነው። ቨርሳታይል የሆነ አንድ ተጫዋች ማስፈረም ነበረባችሁ በባሌም በቦሌም ብሎ በምንም አይነት መንገድ በትልቅ ዋጋም ቢሆን በትንሽ ዋጋም ቢሆን እንደ ሳንድሮ ቶናሊ አይነት ተጫዋቹን ብታመጣ እርግጠኛ ነው የምትሆነው ዋንጫ ስለማንሳት 100% እርግጠኛ። በቃ ፊርማው እንደፈረመ እኩል ነው ዋንጫውን ማብረም የምትፈርሙ። እሺ በዛ ደረጃ 100 ሚሊዮን ፓውንድ በጥራ አላወጣም ብለህ ካሰብክ ግን መካከለኛ ተጫዋች ቢያንስ ተስፋ ያለው ነገ ሊያድግ የሚችል እና አሁንም ቡድኑን የሚጠቅም ከረንትሊ መጥቶ ኢንፍሉዌንስ ማድረግ የሚችል ተጫዋች ማምጣት ነበረባችሁ። እሱ አንዱ ቀጣይም ዋጋ ሊያስከፍል ይችላል። አሁን ኦዲጋርድ ከተጎዳ ከሀቨርዝ ተጎድቷል፣ ሜሪኖ ተጎድቷል፣ ኢታኖ ዋኔሪ የለም። ሚዱ ምንድን ነው የሚሆነው? ባዶ ነው፣ አማራጭ የለውም። አማራጩ በጣም 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 ይወርዳል። ማይልስ ስኬሊ ልታጫወት ነው ሚድ ላይ ከዚህ በኋላ ካላማራጭ ማለት ነው። ማይልስ ስኬሊ ሚድ ላይ አሁን ሁሉንም ተጫዋቾቻቸው ማሳረፍ የሚፈልጉ ከሆነ ቀጣይ ጨዋታ ላይ ምንድነው ሊያደርጉ የሚችሉ? ቤኖ አይነትን ቀኝ ሙስኬራና ኢንካፔን የሚያል ተከላካይ ካላፊዮሪን ግራ ከዛ አማካኝ ጋር ኖርጋርድ ማይልስ ስኬሊና ኢዜን አድርገው ከፊት ጄሱስ ማዱኬና ማርቲኔሊ ነው ሊያደርጉ የሚችሉት። ግን አሁን በማይልስ ስኬሊ ተማምነው ሚድን ትመራለሁ አይመስለኝም። ከሁለቱ የግራ መስመር ተጫዋች ደግሞ አንዳችሁ በተለይ ኢንካፔ ደክሞታል። በተደጋጋሚ ጨዋታዎችን እያደረገ ነው ያለው። ማረፍ አለበት ኢንካፔ፣ ልታሳርፈው የሚገባ ተጫዋች። ስለዚህ ከሳሊባና ከጋብርኤል አንዱን መጠቀም ሊኖርብህ ይችላል። ወይም ደግሞ እነሱ ባሉበት አድርገህ ካላፊዮሪና ሙስኬራን አጣምረህ ግራ ላይ ማይልስ ስኬሊን አድርገህ ኢንካፔን ማሳረፍ ይኖርብሃል። ሚዱ ላይ የግዴታ ወይ ራይስ ወይ ዙቢሜንዲ ወይ ኦዲጋርድን የማስገባት ግዴታ ውስጥ ትገባለህ ማለት ነው።
አለበለዚያ ትሮሳርድን ወደ ማርሰበል ታጫወት ይችላል። ዞሮ አንድ ፋርዳ ይመጣል። አንድ ተጫዋች አንድ የቋሚ ቡድን ተጫዋች ትነካለህ። ለወልቭሱም ለቶተናም የምትፈልገውን ተጫዋች ማለት ነው። እሱ ደግሞ ሪስክ እየወሰድክ ነው የምትሄደው። ሚካኤል አርቴታ ደፈር ብለው ኤፍ ኤ ካፑን በታዳጊ ተጫዋቾች ይገባሉ? አይ ዶንት ቲንክ ሶ አይመስለኝም። አሁንም የዋንጫ ነገር እርግጠኛ አይደሉም። ሊጉን እየመሩ ነው፣ ሻምፒዮንስ ሊጉን እየመሩ ነው። ግን ቡድኑ እርግጠኛ የምትሆንበት አይደለም። የአቋም መዋዠቅ እየተመለከትንበት ከመኖሩ ጋር ተያይዞና የትናንትናው ጨዋታ አርሰናል ብዙ ነገር ሊለውጥ የሚችልበት ጨዋታ ነበረ። ተርኒንግ ፖይንት ሊሆን የሚችል ጨዋታ ነበረ። 9 ነጥብ አድርጎ ቀጣዩን ጨዋታ መጠበቅ የሚችልበትና ሲቲን ጫና ውስጥ ዘና ብሎ መጠበቅ የሚችልበት አጋጣሚ ነበረ። ያንን አልተጠቀመም እና ከረንት ያለው ፎርም ያርሰናል ከረንት ፎርሙ አሳሳቢ ነው። ከአዲሱ ዓመት ወዲህ ያለው ፎርሙ ጥያቄ የሚያስነሳ ነው። ከ7 ጨዋታ 4 ጨዋታ 3 ነጥብ አልወሰደባቸው። 3 ጨዋታ ብቻ ነው ያሸነፈው። ከግማሽ በላይውን 3 ነጥብ አልወሰደበት። ይህ ትልቅ ጥያቄ የሚያስነሳ ይመስለኛል እና ወይ መሻሻል ወይ የተወሰኑ ውድድሮችን መተው ሊኖርብህ ይችላል። አንዱ ላይ ጨከን ማለት ሊኖርብህ ይችላል። አሁን ደግሞ ከባድ ነው አሁን ለመጨከን እንደ ኤፍ ኤ ካፑ ላይ እንዳጨክን ዊጋን ነው የምትገጥሙ። ደህና ቡድን ብታገኝ ትልቅ ቡድን ቢሆን ኦኬ ብለህ ጥለለት ልትተወው ትችላለህ። ሻምፒዮንስ ሊግ ነው፣ ፕሪሚየር ሊጉ ነው። እንዴት አድርገህ ትተዋል? እና ሲሪየስ መሆን ያለባቸው ሰዓት፣ ራሳቸውን መግለጥ ያለባቸው ሰዓት ይመስለኛል። አርሰናሎች ራሳቸውን ማሳየት ያለባቸው ሰዓት ይመስለኛል። እስኪ ምን አይነት ሪያክሽን ይሰጣሉ ከዚህኛው አቻ በኋላ አብረን እናያለን። አሁን ግን ቶሎ ሆነ የአርሰናል ሽንፈት፣ የአርሰናል አቻ ቶሎ እንደ በፊቱ ረጅም ጊዜ ቆይቶ 9-10 ጨዋታ አድርጎ አቻ 20 ምናምን ጨዋታ አድርጎ ሽንፈት፣ ተመሳሳይ 8-9 ጨዋታ አድርጎ አቻ 18 ጨዋታ አድርጎ ሽንፈት ነበር። አሁን ግን ከ2 ጨዋታ በኋላ አቻ፣ ከ3 ጨዋታ በኋላ ሽንፈት፣ እንዲህ እየተመለከትን ያለን ይሄ አዋጭ አካሄድ አይመስለኝም።